ጭራሽ አስነቅልሻለሁ እንጂ አታስነቅኝም። እንደዚህ ዘግዝቀሽ ቲክቶክ ላይ ትለቅኛለሽ እንጂ እኔ አይ ዶንት ኬር ሊቪንግ አባውት ኦኬ። ስለዚህ እና ምንም እንዳያሳስብሽ እኔ ቦታ የለኝም። ለምኜ እንዴ መታደርኩ ለምኜ እኖራለሁ፣ እየለመንኩ እኖራለሁ። ተለምኜ ቅንድቤ እሰራለሁ፣ ተለምኜ ጥፍሬን እሰራለሁ፣ ተለምኜ ሜካፕ እሰራለሁ። ከላይ ነው። እናንተ በሊያሾ እኮ ቀንታችሁ ነው። ቁጥ ብላ አጣጥማ ስለበላች ቀንታችሁ ተቃጥላችሁ ነው። ተቃጠላችሁ። አሁን ደግሞ በእኔ ልመና ተቃጠላችሁ። ምን አቃጠላችሁ? አትለምኑም እንዲወጣችሁ። መድረኩ ነፃ ነው። ነገራችን መንግስት አይከለከለም። መድረኩ ሰፊ ነው። መድረኩን ነፃ ነው። ወጡና ለምኑ እንደኛ ለምኑ። እኔ እየለመንኩ ነው። አንዳንድ አበባ እስኪ ልብ ያላችሁ እዚህ ጋር አንዳንድ ከካሞች ከምትሳደቡ አንዳንድ አበባ እስኪ ልክ ልክሽን ስነግርሽ አውስቲ ማንስ ደብላችሁት ሰው ልስደብላችሁና አበባ ስጡ። ማን ሊድበት ማጋሊ ሊድበት እና አንድ አበባ ስጡ። ይሄን ነው የምታውቁት። አቴክ ሰማች ማጋሊ ሊድበት ማንስ ደብልሽ ነይ ከስራዬ መልስ ቀን ስራዬ እሰራለሁ። ማታ ሰው ስደብላችሁ ማንስ ደብላችሁ ማን ሊድበት ማን ልናገር እስቲ ንገሩ። ማን ሊድበት የለም። በነፃነት ስጣችሁ ያመሰግናል። ያመሰግናል። ይሄ ስፔሻሉ ስራዬ ማለት ነው። ልመና ማለት ነው። የሚሰደብላችሁ ሰው ካለ አብ ሰደብላችኋለሁ። አባዱ ጣል ታረጋላችሁ። ኦ ማይ ጋድ ከየት ነው ያመጣሽው? ስራ ነው። ወርክ ኢምፖርታንት ቴዲ ላይፍ ነበር እና ቴዲ ምን ላድርገው? ቴዲ ወድሮ ፍቅረኛ ይደወልለታል። አንቺ ጥንብ ብስብስ ጥንባታ ልጆችሽ ስጥኝ ባክ አያ አይባልም። ደንቆሮ ለምኜ ማበላቸዋለሁ እንጂ አይባልም። እኔ ብሰ ያቸገረሽ ጊዜ እኮ ልጆች የምትመልሻቸው መስሎኝ ያቸገረሽ ጊዜ አይባልም። ግዴታ እየሞልድ ነበረብኝ። ከወለዱት በላይ መስዋዕትነት ከፍዬባቸዋለሁ ስላላረገዝኩ ልጄ ያክል ቤት ስላልወለድኳቸው ብዬ ከማጠ በላይ አማጥኩባቸው እኮ አማጥኩ። ተንገበገብኩ እኮ እውነት ተንገበገብኩ። በአሁን ባለሁበት ሰዓት ተንገበገብኩ ብዬ አምጬ እንደወለድኩ ነው የማውቀው። አይኔ ብሌኔ ባጣ እንደ ድመት እንደዘልዝዬ እበላቸዋለሁ እንጂ ልጆቼን አልሰጥም። ባጣ አንዷን በጀርቤ አንዷን በፊት ለፊቴ አርጌ ለምኝ ያሳድጋለሁ እንጂ ልጆቼን አልሰጥም። እንዳንዳንድ ደንቆሮ መሀይሞች እንደዛ ይባሉ። ልጆች ለሰጠሻቸው መልስ እንዴ? ሰው ልጅ ይመልሳል? ልጅ ይሰጣል እንዴ? አይሰጥም። ደንቆሮች እግዚአብሔር ይመስገን። አሁን እንዴ ኦ ማይ ጋድ ጠረጴዛው ድረስ ልጆቼን በጣም ነው የምደስትባቸው። ይናፍቁኛል። ኦ ማይ ጋድ በጣም በቃ ሃፒ ነው። በጣም ነው የምረካባቸው። በጣም ነው የምደስትባቸው። እግዚአብሔር ደግሞ ለበጎ ሊፈትነኝ ፈልጎ ሊሆን ይችላል። ነገ የ27 ሚሊዮን መኪና ይኖረኛል። እየለሙ ከእናንተ ለምኜ ስለ መድኃኒዓለም ስለ እመቤቴ እያልኩ ማለት ነው። ሰከራም ቤተሰራ አንቺ ደንቆሮ መሀይም ተፋቱኝ። በቃ ሌላ ወሬ ተፋቱ። ኧረ እነኚህ ምን ደንቆሮ ናቸው? ተፋቱኝ። ሌላ ወሬ በቃ አይ ዋንት ሪላክስ ደክሞኛል። 27 ጀላ ይባብሻል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ እሞትብሃለሁ፣ እውነት እሞትብሃለሁ። 27 ጊዜ በስላሴ ስም ኧረ እሞታለሁ። ኧረ 27 ጊዜ ጥያቄ ኮሽን ትጂ ግን 5 ሚሊዮን አለ እና አላሳይህ። 5 ሚሊዮን ካለ እና አላሳይህ። 5 ሚሊዮን አለ ሆይ እና አላሳይህ። የጠየቀኝ ጥያቄ ገባሃል እና 5 ሚሊዮን ካለ ላሳይህ። መጀመሪያ 5 ሚሊዮን በስልክ ያስገባልኝ፣ ከዛ በኋላ ያሳያለሁ። ኖ ፕሮብሌም። ለማኝ
አሁን መክሊትዬ አሁን ለማኝ ነኝ፣ ማርያምን ለማኝ ነኝ። ምክንያቱም ችግር ላይ ነኝ። ችግር ላይ ስለሆንኩ እየለመንኩ ነው። ወጥቼ በየቤቱ ስለ ማርያም ማለት ነቃት ነው። በእናንተ ቤት ገብቻው ስለ ማርያም እያልኩ ነው ያለሁት። የበላሹ ይመለስ፣ የእናት አባት አምላክ የበላሹ ይመለስ። ጥስጥም ቦሲ ይዝሽች በደፋሽ እንደውነት መብረቅ እንደዚህ አይነቱን ኮሜንት የሚጽፉትን መብረቅ መጥቶ በመታችሁ ወይ ለህዝብ አትሆኑ ወይ ለመንግስት አትሆኑ ወይ ለግለሰብ አትሆኑ። ጭቅቅት እኮ ናችሁ። ጭቅቅት ኮሜንት ወጣችሁ ሰዎች ለመንግስት አትሆኑ ለግለሰብ አትሆኑ ለህዝብ አትሆኑ ለምን አትሆኑ። እድገት የላችሁ ምቀኞች፣ ሟርተኞች፣ ከካሞች ለምን ተሳደቡት? ለምሳሌ ምንም አይመጣ የሚያኖረኝ አንድ መድኃኒዓለም የኔ አባት የኔ ጌታ ጌቴ አባቴ መድኃኒዓለም የኔ አባት ከዛን የመሰለ ስድብ አስተማሩ። ችግር የለም እኔ ስሬን እየሰራ የሚወድ ያዘኛል። እናንተ ከካሞች ባሌም በዚህ ምክንያት ስክቶኛል። ባሌ ሆንሽ ብሎ ተሳዳቢ ሆንሽ ብሎ ማለት ችጋራሞች አባስጥኝ እንጂ አንዳንድ አንበሳ አሁን ለወሬ ቢሆን ትሰጡ የለ እኔ ስለደመንኩ እስቲ አንድ አንበሳ ስጡኝና አንድ ዳል ክፈል ከካሙዳ የበላሹ መለስ የእናት ያባት አምላክ ይድፋሽ እንጀልብጥሽ አባስጥኝ እንጂ ማንስ ደብላችሁ አባስጥኝ የበላሹ መለስ የበላሹ መለስ እስጣን አምጡ ልጨስ ስላርግባት የበላችሁ መለስ ከቡዳ ችን ነበር ፈልጉ መጠረግ ይሱ ጠንቋይ ቤትማ የሚሄደው ሀብታም ለመሆን በጣም ድህነትን ማየት ስለማልፈልግ አንድ ነገር ልንገራችሁ። አንድ ሰው ከተለወጠ ሀብታም ኮን ጠንቋይ ቤት ይሉ አስጠንቁሎ አስደግሙ እንዲህ ብሎ ነው የምታውቁት። እሳይ ማስደገሙን ብቃት እሳይ ምንም ማረግ ብቃት እሳይ ደጋረኩ እንደኔ ሄዱ ማፈንደድ ነው። ማን ነበረ ባለፈው ታስሮ የተወጣው ያሟለለው እሳይ አቡነ ረማን ለጎል እናርግ እና ምን ችግር አለው? እንሰራ የበላሽ መለስ። ስለዚህ እኔ አይደለም ጠንቋይ ቤት ሴጣን ቤት ሄደሻል ብትሉኝ፣ አጋንንት ገብቻል ብላችሁ ብትሉኝ፣ ምን ሄደሻል ብላችሁ ብትሉኝ፣ የት ሄደሻል ብላችሁ ብትሉኝ፣ ምን ብትሉኝ ምንም አዎ ሄጃለሁ። ሳይ አዎ እንዲያሳስብሽ ሳፈን እንዳለ ሙሉ አባሽ ሳፈነድ አይደለም ሙሉ